ማህደረ ዜና የፋርስ ባህረ ሰላጤ አካባቢ የአረብ ሀገራት አሁንም እንደስካሁኑ ባህል፣ እምነት፣ መልክዓ ምድር ከሚጋሯቸው ፋርሶች ይልቅ ሩቅ ካሉት ግን ከሃያላኑ አሜሪካኖች ጉያም ይርመጠመጣሉ። ዩናይትድ ስቴትስም እኒያን የነገስታት መንደላቀቂያ ሀገራትን ደህንነት እንደምትጠብቅ ዘንድሮም እንደ ድሮው ቃል ትገባለች። ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የተለመደውን ቃል ማናማ ላይ አንቆርቁረው ዋሽንግተን በገቡ ማግስት በቀደም ግን የማናማና የኩዌት ስልታዊ ተቋማት በኢራን ድሮንና ሚሳኤሎች ጋዩ። ካለፈው የካቲት ማብቂያ ጀምሮ ባልጫሩት ባልጠበቁና ባልተዘጋጁበት ጦርነት የነደዱት የአረብ ሀገራት የቴልአቪቭ፣ ዋሽንግተን፣ ቴህራን ጠላቶችም እኩል አዲስ የነደፉት ስልት የቀይ ባህር ዳርቻን ሌላ መሻኮቻ እያደረገው ነው። የዋሽንግተን ቴህራኖች የስምምነት ማግስት ቁርቁስ መነሻ የአረብ ሀገራት የገቡበት ቃርጮሽ ማጣቀሻ አዲሱ ስልት መድረሻችን ነው። ላፍታም አብራችሁን ቆዩ። ዩናይትድ ስቴትስና ኢራን ጦርነትን በሁሉም ግንባሮች ለማቆም መስማማታቸውን ያላደነቀ፣ ያላወደሰ፣ ያልደገፈ መንግስት ካለ የእስራኤል ጠቅላይ ሚኒስትር የቢንያሚን ኔታንያሁ መንግስት ነው። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የስምምነቱን አስፈላጊነት ለማስረዳት የሄዱት ግን ቴልአቪቭ ወይም ኢየሩሳሌም አልነበረም፣ አቡዳቢ፣ ኩዌትና ማናማ እንጂ። በሦስቱ ሀገራት ለ3 ቀን ባደረጉት ጉብኝት ከየሀገራቱ ነገስታትና ባለሥልጣናት ጋር በተናጠል ከፋርስ ባህረ ሰላጤ ትብብር ምክር ቤት ጂሲሲ በእንግሊዝኛ ምህፃሩ አባል ሀገራት ተወካዮች ጋር በጋራ ያደረጉት ውይይትን ሩቢዮ በጣም እጅግ በጣም በማለት እርካታቸውን ገልጸውለታል። በጣም ውጤታማ ስብሰባ ነበረን። በጣም ጥሩ ስብሰባ። ከባህረ ሰላጤ አካባቢ ሀገራት የነበረን ውይይት በእውነቱ በጣም ጥሩ ነበረ። ተጨባጭ አሳሳቢ ጉዳዮቻቸውና ሀሳባቸውን ገልጸውልናል። በጣም የሚያሳስባቸው ጉዳይ በዚህ የድርድር ሂደት በቴክኒክም ሆነ በፖለቲካዊ ደረጃ እያንዳንዱ እርምጃ እንዲነገራቸው ይፈልጋሉ። እኛም እነሱ እንዲሳተፉ እንፈልጋለን። እስራኤልና ዩናይትድ ስቴትስ ባለፈው የካቲት ማብቂያ ኢራን ላይ ጦርነት ሲከፍቱ ግን እኒያን የአሜሪካ ታማኝ ሀብታም ሀገራትን ያማከር አልነበረም። እንዲያውም ጦርነቱ የተከፈተው የባህረ ሰላጤ ትብብር ምክር ቤት ጂሲሲ አባል የሆነችው ኦማን ዩናይትድ ስቴትስና ኢራንን በምታደራድርበት ሁለቱ ሀገራት ለመስማማት መቃረባቸውን የኦማን ውጭ ጉዳይ ሚኒስትር በድር አልቡሴይዲ ባስታወቁ ማግስት ነበረ። 6ቱ ሀገራት ባልተዘጋጁበት ጦርነት አሳራቸውን ሲበሉ ቆይተው አሁን የአሜሪካ ውጭ ጉዳይ ሚኒስትር እንዳሉት ስለ ሰላም ስምምነቱ፣ ስለ ድርድሩ ሂደትና እንዴትነት መረጃ እንዲሰጣቸው አጥብቀው መማጸናቸው በእርግጥ ሊያጠያይቅ ይገባል። የጠየቀ ግን የለም፣ ከነበረም አልተሰማም። የተሰማው አንድ ጋዜጠኛ ለሩቢዮ የሰነዘራት አንዲት ጥያቄ ነበረች። የጥያቄዋ መሰረት ዩናይትድ ስቴትስና ኢራን የተፈራረሙት የመግባቢያ ሰነድ አንቀጽ 6 ነው። በዚህ አንቀጽ እንደተጠቀሰው በጦርነት የወደመውን የኢራንን የመሠረተ ልማት አውታር ለመገንባትና ምጣኔ ሀብቷን ለመደጎም $300 ቢሊዮን ይሰጣታል። ዩናይትድ ስቴትስና የአካባቢው ሀገራት ገንዘቡ እንዲዋጣ ያደርጋሉ ይላል አንቀጹ። እና ጋዜጠኛው ጠየቀ፣ ይዋጣል ስለተባለው $300 ቢሊዮን ለማዋጣት ቃል የገባ ሀገር አለ ብሎ። የአሜሪካ ውጭ ጉዳይ ሚኒስትር አላመነቱም፣ መለሱ። ስለዚህ ጉዳይ አልተወያየንም ብለው ይህ ጉዳይ ውይይት አልተደረገበትም። የዳግም ግንባታው ጉዳይ ገና ብዙ ይቀረዋል።
ጉዳዩ በዚህ ሂደት በተገቢው ሰዓት የሚነሳ ነው። ይሁንና አሁን ስለዚህ ጉዳይ ማንም አላነሳም። ዩናይትድ ስቴትስ የአረብ ወዳጆቿን ሳታማክር ግን ከእስራኤል ጋር ሆና ጦርነት ከፈተች። በራሷና በእስራኤል ስም ጦርነቱን ለማቆም ከኢራን ጋር ተስማማች። እስራኤል ኢራን ብታቅታት ሊባኖስን ማውደም፣ ግዛቷን መቆጣጠሯን ቀጠለች። ዩናይትድ ስቴትስ በስምምነቱ የአረብ ታዛዦቿን ሳታማክር ገንዘብ እንዲያዋጡ ተፈራረመች። የአረብ ታዛዦቿ ስለ ስምምነት ድርድሮ ሂደት መረጃ እንዲሰጣቸው መጠየቃቸውን ውጭ ጉዳይ ሚኒስትሯ አመኑ። አረቦቹም ያዋጣሉ ስለተባለው ገንዘብ ግን ሩቢዮ እንዳሉት ውይይት አልተደረገም። ድንቅ ዲፕሎማሲ ብቻ። በ14 አንቀጽ የተዘረዘረው ስምምነት ለአረቦች ከጥፋት የመዳን ተስፋ፣ ለተቀረው ዓለም እፎይታ፣ ለዋሽንግተን ቴህራን ጠላቶች ደግሞ የጎበዝ መውጫ፣ በፖለቲካ ተንታኝ አብዱራህማን ሰይድ አገላለጽ ደግሞ ዊን ዊን የሚባል አይነት ነው። በአጠቃላይ የ14ቱ ነጥቦች ይዘት ለሁለቱም አመርቂ ናቸው ሊባል ይቻላል። ዊን ዊን ሶሉሽን ናቸው። ሁለቱም የሚቀበሉት ሲሆን የስምምነቱን ዘላቂነት ያስተማምናል፣ ዋስትና የሚሰጥ ይሆናል። ግን አትሊስት ለሁለቱም ጥሩ መልስ የሚሰጥ ከሆነ ጥሩ ነው። ጥሩ የማይሆነው እስራኤሎች ስምምነቱን እንዲቀበሉ አሜሪካኖች አለማግባባታቸው ወይም ማግባባት አለመቻላቸው ነው። ዩናይትድ ስቴትስ ከኢራን ጋር ሊባኖስን ጨምሮ በሁሉም ግንባሮች ጦርነትን ለማቆም ተስማምታ ስታበቃ የእስራኤልና የሊባኖስ መንግስታት አደራዳሪ ሆና ብቅ ማለቷ የተጠየቅ ወይም የሎጂክን ሐቅ ባፍጢሙ የሚደፋ አይነት ነው። ብዙዎች እንዳሉት እስራኤልና የሊባኖሱ ደፈጣ ተዋጊ ቡድን ሂዝቡላህ እየተዋጉ የሂዝቡላህ ተቃዋሚ የቤይሩት መንግስት በሂዝቡላህ ጠላት ዩናይትድ ስቴትስ አደራዳሪነት ከሂዝቡላህ ጠላት እስራኤል ጋር መስማማቱም በርግጥ እንቆቅልሽ ነው። የመጀመሪያው ጥሰት ኢንፋክት የተፈጸመው እንግዲህ በስምምነቱ ላይ ጥሰት የተፈጸመው በአሜሪካ በኩል እስራኤሎችንና የሊባኖስ መንግስትን ለማስማማት መሞከር ከኢራን ስምምነት ውጭ ባለው መንገድ ተደርገዋል ማለት ነው። እስራኤል ሙሉ በሙሉ ከሊባኖስ የምትወጣበት ጊዜ ከሂዝቦላ ትጥቅ መፍታት አስተሳስረው ነው ያሉት ማለት ነው። እና እስራኤሎቹ በደቡብ ሊባኖስ ሆነው የሊባኖስ ጦር ሰራዊት ለሂዝቡላ ሚሊሺያ ጦር እስኪያስፈታ እዛው ይቆያሉ ማለት ነው። እና ልክ ይሄ እንደ በአዙሪት ለኢራኖችን መምታት ማለት ነው። የዩናይትድ ስቴትስና የኢራን ስምምነት ሊባኖስ ውስጥ ሲደነቃቀፍ የሆርሙዝ የባህር ወሽመጥ አጠቃቀም ሁለቱን ሀገራት እያቆራቆሰ ነው። ኢራን፣ ኩዌትና ባህሬን የሚናፍቁትን ሰላም የገፈፈው ቁርቁስ ሰበብም ግራ አጋቢ ጥልፍልፍ ለደራበት ለዚያ ምድር ተጨማሪ ሴራ ብጤ ነው። በኦማን የባህር ዳርቻ አካባቢ አንድ ቻነል የመተላለፊያ መርከቦች ሲፈጸም እንግዲህ እዚህም ጣልቃ ገብነት ተፈጽመዋል በአሜሪካ በኩል ማለት ነው። ለዚህም ነው ኢራኖች መጀመሪያ ማስጠንቀቂያ መስጠት ጀመሩ። ከዛ በኋላ አንዷን መርከብ በዛ ስታልፍ አጠቋት። ለዛ ግብረ መልስ ደግሞ አሜሪካኖቹም ለኢራንን አጠቁ። ኢራን ደግሞ ለዛ ግብረ መልስ እንደገና የአሜሪካ ወታደራዊ ካምፖችና ጥቅሞች በተለይ በኩዌትና በባህሬን ያሉት ለመምታት ወሰኑ ማለት ነው። የዋሽንግተንና የቴህራኖች ቁርቁስ በቴልአቪቭ ቤይሩቶች ደባ ላይ ታክሎ እንጭጩን ስምምነት አንድም ሆርሙዝ ወሽመጥ አሊያም ሜዲትራንያን ባህር ውስጥ እንዳያሰምጠው ሲፈራ፣ ሰሞኑን ደግሞ ቀይ ባህር የአዲስ ሽኩቻ ሽሚያና ግጭት መድረክ መሆኑ እየተነገረ ነው። አልቁዱስ የተባለው የኢራን አብዮታዊ ዘብ ጦር IRGC በእንግሊዝኛ ምህፃሩ ክፍለ ጦር አዛዥ ብሪጌዲየር ጄኔራል እስማኤል ጋኒ አገራቸውና ተባባሪዎቿም አዲስ የጸጥታ መቀነት መዘርጋታቸውን ሲናገሩ የሰማ እንጂ በእርግጥ ያመናቸው
ጥቂት ነበረ። ጀነራሉ ጭቆናን የሚፋለሙ ኃይላት ትብብር ያሉት ስብስብ ከሆርሙዝ ወሽመጥ እስከ ባብኤል መንደብ፣ ከፋርስ ባሕረ ሰላጤም እስከ ቀይ ባህር ድረስ አዲስ የጸጥታ መስመር ዘርግቷል። የጀነራሉ መልእክት የተሰማው ሳዑዲ አረቢያና የተባበሩት አረብ ኤሚሬቶች የነዳጅ ምርቶቻቸውን በቀይ ባህር በኩል ለመላክ በወሰኑ ሰሞን ነበረ። አቶ አብዱረህማን እንደሚሉት ሁለቱ ሀገራት ቀይ ባህርን የሚያዋስኑ ወደቦች አሏቸው፣ ግን እስካሁን እንደ አማራጭ መስመር አልተጠቀሙባቸውም ነበረ። ሳውዲ አረቢያ ኦልሬዲ ጀንቡዕ የሚባል ከጅዳ በስተሰሜን አንድ ወደብ አላቸው። ስለዚህ እሱን የመጠቀም ምርጫ እንዳላቸው ይታወቃል። በኢማራቶቹም በኩል በኦማን አካባቢ የመውጫ አላቸው ማለት ነው። ስትራቴጂካሊ ግን ሲታይ ኢንፋክት ይሄ ነገር ከድሮም ኢቨን በሰላም ጊዜም መደረግ የነበረበት ነው። እስራኤል ሶማሊላንድ ገብታለች። የተባበሩት አረብ ኤሚሬቶች የበርበራ ወደብን በከፊል ትቆጣጠራለች። የቦሳሶ አውሮፕላን ማረፊያንም ለጦር ኃይል ስትጠቀምበት ነበረ። ሳዑዲ አረቢያ የደቡብ የመን ገዢዎችን ታደራጃለች። እንደ ግብፅና ቱርክ ሁሉ የሶማሊያ መንግስትን ትረዳለችም። የፖለቲካ ተንታኞች እንደሚሉት ጅቡቲ፣ ኢትዮጵያ፣ ኤርትራና ሱዳንን ለመቆጣጠር ወይም ለመወዳጀት የሪያድ፣ የአቡዳቢ ነገስታት፣ የካይሮና የአንካራ መንግስታት እየተሻኮቱ ነው። ኢራን አብዛኛውን የመንን የሚቆጣጠሩትን ሁቲዎችን ትደግፋለች። በሱዳን እስላማዊ ኃይላት በኩል የጀኔራል አብዱልፈታህ አልቡርሃንን ኃይል ትረዳለች። የዓለም ልዕለ ሀያሊቱ ሀገር ዩናይትድ ስቴትስ ከኢራን በስተቀር የተቀሩት መንግስታት በሙሉ ወዳጅ ናት። ወዳጆቿ በጠላቷ እስካልተበለጡ ድረስ የወዳጆቿን የእርስ በርስ ሽሚያና ሽኩቻም ብዙም ከልብ አትጥፈውም። የአካባቢው ሀገራት ሕዝብ ግን የውጭ ኃይላት ፍላጎትን ለማርካት ሕይወት፣ ደም፣ አካል ይህ ቢቀር የምጣኔ ሀብት ጥቅሙን እየገበረ ነው። የአፍሪካ ቀንድ አካባቢ መንግስታት በየውስጣቸው የተረጋጋ ስርዓት አለመመስረታቸውና እርስ በርስ መጋጨት ወይም ለመጋጨት መዛዛታቸው አካባቢውን የውጭ ኃይላት መጫወቻ አድርጎታል። የውጭ ኃይሎችና የውጭ ኢንትረስት ያላቸውን መንግስታት የእነሱን መጫወቻ ሆኖ ይቀራል ማለት ነው። በቀዝቃዛው ጦርነት ጊዜ እንደዛ ነበር። ከዛ በፊትም ከዛ በኋላም ይሄ ሁኔታ ነው እያሳየ ያለው። ይሄን እንግዲህ መመከት የምችለው በሁለት መንገድ ነው። አንደኛው እያንዳንዱ ሀገር የራሱ ጤንነት ማስተካከልና በህዝቡ ተቀባይነት ያለው ስርዓታት የመመስረት ግዴታ አለበት ማለት ነው። ሁለተኛው ደግሞ ኦፍኮርስ በአንድ ሪጅን ከሆንክ የግድ ነው የሪጅናል ፖሊሲ የሪጅናል መግባባትና የሪጅናል ስትራቴጂ ይጠይቃል። አፍሪካ ቀንድ ሁለቱም የለም። የአካባቢው መንግስታት ለስልጣን ወይም በውጭ ኃይሎች ግፊት የየሀገር ውስጥ ግጭት፣ ጦርነት፣ ውዝግብ ይሁን አንዳቸው ከሌላቸው ጋር መጋጨት፣ መወዛገብ፣ መፎካከራቸው ግን እንደቀጠለ ነው እና እስከ መቼ? ነጋሽ መሐመድ ነኝ። ቸር ያሰማን።